ምንም ነገር አታውቅም። ይኸውልህ ብሌን ላትኖርበት ትችላለች። ነገር ግን አንተ እንደወጋኸው እያወቀች እንኳን ዝም ብላለች። በዛ ላይ ደግሞ በኃይሉ ሲወጋ አብራህ ነበረች እና ለሰላም ነገሮችን እያገጣጠምኩ ብነግራት ማታምነኝ ነው እንዴ ይመስልክ? አንቺ እርጉም! ወይ የኔ ፍቅር፣ በአንተ አፍ ስድብ እንኳን ጣፋጭ ነገር ነው። ሻልሽ ቃል ናት ስጫት ያለችኝ። ምን ቃል? አዎ ቃል ናት። ቅድም ሄለን ታማለች ስጫት ብላ አምጥቼ ሰጠሁሽ። ታማለች? አዎ። ከዛ አንቺ ለምን አስጫት መሰላት ሄለን አኩርፋኛለች ስትለኝ አምጥቼ ሰጠሁሽ። ለዛ ነው እኔና ቃል እንድትጣላን ስታቂ ሁኔታሽ ተቀየረ? አንቺ እኔን ለማዳን ስትሪ፣ እኔ ግን ያለ ጥፋትሽ ወቀስኩሽ። ብሌን ቃል ስጫት ብላ ለሄለን ያዘጋጀችውንም ጭማቂ ውስጥ አድርጋ መርዝ እንድትጠጣ በብሌን በኩል አድርጋ ነበረ። ይህንን ነገር ግን ብሌን በጭራሽ አላደረገችም ነበረ። ነገሩን ለማስቀየስ ስኳር አሳንሸዋለሁ ብላ ይህንን ለመጨመር በሄደችበት ብሌንም እያደረገች ያለው ነገር እያንዳንዱም ነገር ስትመለከት ነበረ ሄለን። በዛን ቅጽበት ግን ሄለን ያሰበችው ልትገለኝ ነው፣ የሆነ ነገርማ አለ ብላ ብሌን ላይ በጣም መጥፎ ነገር እርምጃ ለመውሰድ ሞክራለች። በዚህ መሀል ግን እውነቱን ላለመናገር ብሌንን ቃልና ሄለን እንዳይጣሉ በጣም ብዙ ጥረት ስታደርግ ነበረ። ግን ደግሞ ሄለንም በጣም እየገፋፋቻት ሄዳለች። አንደኛውንም ጭማቂ እራሷ አዘጋጅታ ልትሰጣት የነበረውንም ብሌን እሱንም እንድትጠጣ አድርጋለች። በመጨረሻም ግን ሌላኛው ደግሞ ቃል አዘጋጅታ ለሄለን እንዲሰጣት ያደረገችውንም ብሌን እንድትጠጣ ፈልጋ ነበረ ሄለን። በዚህ ሰዓት ግን ይህንንም በጭራሽ አላደርግም እያለቻት ነበረ ብሌን። ታዲያ ይህንን ካላደረግሽ መቼም አልተውሽም እያለች አልፋታሽም ብላት ነበረ ሄለን። በዚህም ቅጽበት ግን በቃ ይሄንን ስጫት ያለችን ቃል ናት፣ ስለዚህ ይሄንን ነገር ነው ያደረኩት ብላ እውነቱን ለሄለን ትነግራታለች። ሄለን በዚህን ሰዓት ታዲያ ቃል ናት እንደዚህ አድርግ ያለችሽ እያለቻት ነበረ። ቃል አሁን ላይ በሳሚ እጅ ታንቃ ነበርና ሳሚ ከታሰረበት ካመለጠ በኋላ ቀጥታ ወደ ቃል ነበረ ያመራው። ቃልንም እፍና አድርጎ ይዘዋትና በመጨረሻ ግን እናቷ ሰላምና በኃይሉ ደርሰዋል። በዚህን ጊዜ ነበረ ከሞት ሄዳነችው። ሳሚ እሷንም ትተዋት በጣም ሲፋጠጡ ነበረ። በኃይሉ ግን ድንጋጤ ውስጥ ገብቷል። እውነቱንም እዛ ፊት የሳሚ ፊት ለፊት ማግኘቱ በጣም አስደንግጦታል። ሳሚ ከዛ እስር ካሰርኩት ቦታ ካመለጠማ ዳግመኛ ከባድ ችግር ውስጥ ገባለሁ ብሎ አስጨንቆታል። አሁንም የዳጊና የሳሚ ፍጥጫ ገብተዋል። ሳሚ በኃይሉ በጣም ተናደው ሲተያዩ ባለ ሰዓት ግን ደግሞ ምንም እንዳያደርግ ከውጭ በኩል ዳጊ መጥቷል። ዳጊ በመጣ ሰዓት በኃይሉ ያሰበውን ነገር ሁሉ ወደ ኋላ ቀርቷል። ቃልም እንደዛ አድርጎ ስለያዛት ሰላም በጣም ተበሳጭታ ነበረ። እንዴት በኃይሉ ያንተ ሰው ሆኖ እንዴት ልጅን እንዲጎዳብኛል ብላለች። ግን ደግሞ አንድችን ቃል ለመተንፈስ አልታደለም ነበረ በኃይሉ አንዱ ቃል ከተናገረ የዳጊ የድሮ የተደበቀው ሚስጥር ስለሚያውቅ ሳሚ እውነቱን እናገራለሁ ብሎ ካሰረው ጊዜ ጀምሮ ሲያስፈራራው ነበረ ሳሚ። በዚህ መሀል ግን በኃይሉ አንድም ነገር ማድረግ አልቻለም። ሰላምን በጣም ተናዳ ስትናገር ነበረ ለሳሚ በጣም ስትናገረው፣ ሳሚ ግን የቃል ማንነት አለማወቅሽ ነው አሁንም እያላት ነበረ። በዚህን ሰዓት ግን ሰላም ምኑ እያለ ነው ያንተ ሰው አይደለ እንዴ እንዲያፉን ለምን ይከፍታል እያለች ነበረ ሰላም። በዚህን ሰዓት ግን ምንድነው የደበቃችሁኝ? ምንድነው አንቺ የደበቅሽኝ? እያለች ሰላምም ለቃል ስትጠይቃት ነበረ። ቃል ግን ምንም መተንፈስ አልቻለችም። በጣም ተደናግጣ ነበርና
ብሌን አሁን ላይ ከሄለን ጋር ሰላም ለመፍጠር ሞክረዋል። ሄለን የብሌን ጥረት እንዳትጎዳና ቃልም ያዘጋጀችላትንም ነገር ጥሩ ነገር አይደለም ብላ ነበርና ይህንን ያስቀረችው። በዚህ መሀል ግን የብሌን ያደረገችው ነገር ካወቀች በኋላ ሄለንም እልቅስ ስትል ነበረ። እኔ ያለ ጥፋትሽ ወቀስኩሽ፣ አንቺ ግን እኔን ለማዳን ነበረ እንደዚህ ስትጥሪ የነበርሽው በማለት በጣም ስታለቅስ ነበረ ሄለን በዚህን ሰዓት አንቺ ምንም አላደረግሽም፣ ምንም ጥፋት የለብሽም እያለች ብሌንም ለሄለን ይበልጥ ስታረጋጋት ነበረ። ሄለን እግራው ስር ወድቃ ይቅርታ አድርጊልኝ፣ ያለ ጥፋትሽ ስም ሰጠውሽ፣ እናም ይቅር በይኝ እባክሽ ብላ ስትለምናት ነበርና አልተቀየምኩሽም ብላ ይቅርታ አድርጋላታለች። ለብዙ ጊዜ የማይዋደዱትንም ብሌንና ሄለን አሁን ላይ ሁለቱም አንድ እጅ ሆኗል። ቃል ግን ወደነ ሰላም ወደ ክፍል ከገቡ በኋላ በኃይሉና ዳጊ በጣም በንዴት ነበረ ሲተያዩ የቆዩት። ዳጊ በውስጡ የያዘበትንም ይህን ነገር ባደረግኩት ነገር በጭራሽ አልተጸጸትኩም እያለ ለብቻው ሲያወራ ነበረ። በኃይሉ ላይ ያደረገው ነገር በጭራሽ ስህተት እንዳልሆነ ሲያወራ ቆይቷል። ግን ደግሞ በኃይሉ በሌላ እጥፍ እንደሚያስከፍለውና የሆነ ነገርማ አስቧል ይሄ ሰውዬ። ስለዚህ እኔ በጣም ዝግጁ መሆን አለብኝ ብሏል። ቃል ግን አሁንም ወደ ዳጊ ለመጠጋት ሞክራለች። ይህንን አጋጣሚ ደግሞ እኔ መጠቀም አለብኝ ብላለች። የበኃይሉ መወጋት እንጂ የሰማችው ማን እንደሆነ ሰላም እስካሁን ድረስም ይህንን የምታውቀው ጉዳይ የለም። ብሌን ከዳጊ ጋር ሲጣሉ ከሰማችው በኋላ ቃልም ይሄ ነገር ለራሷ መሳሪያ አድርጋ ለመጠቀም ሞክራለች። ዳጊ በኃይሉ እንደወጋው ካወቀች በኋላ እንደዛማ ከሆነ ይህንን ለኔ ይሆነኛል በማለት ከዳጊ ጋር ለመቀራረብ አንደኛው መንገድ አድርገዋለች። ዳጊ ግን ወደ እሱ በተጠጋች ቁጥር ምን እያደረግሽ እንደሆነ ብሎ ስጠይቃት ነበረ። ዝም ብለህ ከኔ አጠገብ እንዳትርቅ፣ ስለዚህ አንተ ይህንን የማውቀው ሁሉ እንድናገር ካልፈለግ እውነታውን ከኔ እንዳትሸሽ እያለችው ነበርና እውነታውን ለሰላም እነግራታለሁ ወንድሟን እንደወጋኸውና ብሌንም ያንተ ተባባሪ እንደሆነች አቀጣጥሬ እናገራለሁ እያለችው ነበረ። በዚህ መሀል ብሌንን እዚህ ውስጥ አታስገቢያት ብሎ ለብሌን መስዋዕት ለመክፈል ሲናገር ነበረ። እኔ ሰላም ታምነኛለች፣ የሌለውም ያለውም ጨማምሬ እነግራታለሁ፣ ስለዚህ ትጎዳላችሁ ትላት እያለችው ነበረ። በጣም በመናደድና በንዴት ውስጥ ሆኖ ነበረ ዳጊ ቃልንም አጠገቧ የተቀመጠችው። ብሌን በዚህን አጋጣሚ የሁለቱ እጅ መያያዝ አይታለች። ዳጊ ላይ ተናዳበት ነበርና የእውነት ፈልጎ ያደረገው መስሏት ስትናገር ነበረ። ሰላም ለምንድን ነው የወጋህንም ሰው ግዴታ በህግ መቀጣት አለበት፣ ዳግመኛስ እንደማይመጣብህ እንዴት እርግጠኛ ነህ እያለችው ነበረ። በዚህን ሰዓት እሱማ ቀርቤ እኮ ነው በአይኔ ስር ነው ያለው እያላት ነበረ። ሰላም ደንግጣለች። ምን ማለትህ ነው? አጠገባችን ያለ ሰው ነው እያልክኝ ያለኸው እያለችው ነበርና ነገሩን አስቀይሶ ይሄ አይደለም በማለት ምንም እንዳልተፈጠረ መልሷታል። የዳጊ የበኃይሉ እንደዚህ መረጋጋት ዳጊን አስጨንቆታል። በጣም እርግጠኛ ነው ይሄ ሰውዬ የሆነ ነገር አስቧልና ስለዚህ በጣም ዝግጁ መሆን አለብኝ ብሎ ለመዘጋጀት ሞክሯል። አሁን ብሌን ሁሉንም ነገር ለሄለን ከነገረቻት በኋላ ሄለን ግን አሁን ቃል ላይ ቂም ይዛባታለች። ቃል ላይ አሁን ላይ የምትወረውረውንም መሳሪያ እየፈለገች ትገኛለች። ዳጊ ብሌን ምንም አልረዳ ስላለችው እና ደግሞ አንተ ምንም አይደለህም እና ደግሞ አያገባኝም እያለችው ነበረ። እኔና አንቺ እኮ ቢያንስ ቤተሰቡ ምንም እያለች ነበረ እና ቤተሰብም ልንሆን አንችልም፣ አንተ ምንም አይደለህም ብለዋለች። እና ደግሞ ገነት አሳድጋኛለች እንጂ እናቴ አይደለችም፣
እናንተ ምንም አይደለህም የገነት ልጅ ብትሆንም ብለዋለች። ዳጊ ብሌን በጣም እንዳመረረች ተሰምቶታል። ወደ ገኒ የሄደ ነበረ። ገኒ ለዘመናት የደበቀችውንም ሚስጥር ለማንም ሳትናገር አሁን ላይ ግን ለመተንፈስ ሞክራለች። ጎረቤቷ የሆነችውንም በኃይሉ ተባባሪ ስለ ዳጊ አባት ስለ ሰለሞን እውነታውንም ነግራታለች። በዚህን ሰዓት መናገሯ ትክክል አይደለም ወይስ ትክክል ነው ብላ ከራሷ ጋር ስትነጋገር ነበረ። ከራሷ ጋር በምትነጋገርበት ሰዓት ግን ይህ ነገር በጭራሽ ዳጊ መስማት የለበትም ስትል ዳጊ በሩን ከፍቶ ይገባል። በዚህን ሰዓት ዳጊ በጣም እናቱ ደንግጣ ነበርና ምንድነው የተፈጠረው ብሎ ራሱን እስከሚያስጨንቅ ድረስ ነበረ እሷንም ለመጠየቅ የሞከረው። ዳጊ ግን እናቱ ገነት እያለችው የነበረውን ሁሉ እየሰማ ነበረ። የገኒ ጎረቤት አሁን ላይ ያጋራቻትንም ሚስጥሯ አሳልፋ ለበኃይሉ ለመደራደር ሞክራለች። አሁን ሰለሞን እየገደልኩት ማንንም ሰው አያውቅብኝም ብሎ ስለነበረ ግን ደግሞ በኃይሉ የገኒ ጎረቤት ሰለሞን እሱ እንደገደለው ገኒ እንዳወቀች ደርሶበታል። የገነት ፍራቻ አሁን ላይ ደርሷል። ዳጊ ስለ አባቱ አሟሟትና ማን እንደገደለው በእናቱ አፍ ሰምተዋል ማለት ነው።